ሌላው እስካሁን ካየናቸው ነገሮች ሜን ያየናቸው ተርሞች ወይም ደግሞ ሊከብዳቸው የሚችለው ጥያቄ ላይ ሊመጣ የሚችለው ተርም ስናይ ታክሶኖሚ የሚለውን የመጀመሪያው ነው። ታክሶኖሚ ማለት ኔሚንግ ኦፍ ሳይንስ ኦፍ ክላሲፊካይንግ ወይም ደግሞ ኔሚንግ ኦፍ ኦርጋኒዝም ነው። ስለዚህ የምንከፋፍልበት መንገድ ወይም ዘዴ ታክሶኖሚ እንላለን። ክላሲፊኬሽን ደግሞ ሶርት ማድረግ ነው። በግሩፕ ወይም ደግሞ በሆነ ክራይቴሪያ በሆነ ካራክተሪስቲክስ አስቀምጠን ያንን ነገር መደርደር ክላሲፊኬሽን እንለዋለን። ኖሚኒካልቸር ቅድም ያልነው ምንድነው? ኔሚንግ ኦፍ ኦርጋኒዝም ኢንቱ ግሩፕ ነው። ጀነሪያ ደግሞ ግሩፕ ክሎዝሊ ሪሌትድ ቱ ስፒሺስ ለዝርያ የቀረበ የሆኑ እንትኖች ግሩፖች ተሰብስበው የሆኑ ዝርያዎች ተሰብስበው የሚፈጥሩት ነገር ጀነራ ይባላል። ወይም ደግሞ ዘሮችን ሰብስበን የምንመሰረተው ነገር። ስፒሺስ ማለት ደግሞ የግሩፕ ኦፍ ኦርጋኒዝም ዛት ካን ሪፕሮዲውስ ቱ ፕሮዲውስ ፈርታይል ኦፍ ስፕሪንግ ነው። በቃ ይሄ የመራባት መንገድን የሚጠቀሙ ሊቪንግ ኦርጋኒዝሞች ስፒሺስ ይባላሉ። ይሄ አንዱን አንዱ በፈርታይል ኦፍ ስፕሪንግ ወይም ደግሞ በመራቢያ ዝርያ አማካኝነት ይራባሉ። እነዚህ ስፒሺስ እንላቸዋለን። የሚራቡ ፍጡራንን ስፒሺስ እንላቸዋለን። ባይኖሚያል ሲስተም የምንለው ምንድን ነው? ባይኖሚያል ሲስተም የምንለው ኢንተርናሽናሊ አግሪድ ሲስተም ሲሆን in which the scientific name of an organism is made up of two parts showing the genus እና species። ባይኖሚያል ሲስተም ማለት ከሁለት ፓርቶች የተሰራ የስም አሰጣጥ ዘዴ ነው። ሁለቱ ፓርቱን ስናይ አንደኛው ሁለት ስም አለ። ለምሳሌ አሁን በአማርኛ የእናንተና የአባታችሁ ስም አለ አይደለ? ስለዚህ አበበ ተካ ብንል ይሄ የባይኖሚያል ሲስተም ላይ ብናመጣ አበበ ጄነሱ ነው፣ ተካ ስፒሺሱ ነው ነው የምንለው። ይሄ ለኤግዛምፕል የሰጧችሁ ነገር ነው። ስለዚህ ባይኖሚያል ሲስተም ማለት የሆነን እጽዋት በዚህ ኢንተርናሽናሊ በተስማሙበት ነገር መሰየም ሲሆን የመጀመሪያው አሁን አበበ ተካ ካለ አበበ ጀነስ ነው፣ ተካ ስፒሺስ ነው እንዳለን ጀነሱንና የመጀመሪያውን ቃል ጀነስ አድርገን ቀጣዩን ስፒሺስ አድርገን መሰየም እንደማለት